የማንም ለቀንቀን ሰው ለቀንቀን ማለት ሩታ ተሸናፊና መቼም መሆን እንደሌለብሽ አምናለሽ። አሸናፊ ሆነሽ ነው መገኘት ያለብሽ። ትናንትና የማያልፉ የሚመስሉ ብዙ የጭንቅ የለቅሶ የመከራ ጊዜያቶችን አሳልፈ ዛሬ እዚህ ላይ ደርሰሻል። ዛሬ እዚህ ደርሰሽ ደግሞ ልጅ እንዴት ማሳደግ እንዳለብሽ እንዴት ጥብርር ብለሽ ለእናትሽ ሰተሽ የፈለግሽን አይነት ላይፍ የመኖር መብት አለሽ። ልጅሽን እናትሽ ጋር ወስደሽ አስቀምጠሽ እንደፈለግሽ መዝናናት የፈለግሽበት መሄድ እንዳለብሽ ማወቅ አለበት። እሱ አንቺን እዛ ጋር እንዳትሄጂ በየሶስት ቀኑ ነው ህግ ያለኝ ብሎ አንቺን እዛ አስሮ እሱ እንደፈለገ አንዴ ቦሌ አንዴ ቦላሌ አንዴ ሱሉልታ አንዴ መከታ እያለ የፈለገበት እየሄደ የሚጨማለቅበት ላይፍ ሊኖርሽ አይገባም። እሱ እንደፈለገ ይጨመላል፣ ድሮም ጨምላቃ ነው። አንቺ ግን ተሸናፊ መሆን የለብሽም በፍጹም ነው። በእናታችሁ በተቻላችሁ መጠን ይሄንን ቪዲዮ ለሩታ ሽላጉና አድርሱ። በዛ ላይ ደግሞ ብትችል ማለት ነው እናት ነኝ የወለደች ወንዶች ልጆች እናት ነኝ ብቻዬን ያሳደግኩኝ ማለት ነው። ጀግና እናት ነኝ። እንዴት አድርጋ ማሳደግ እንዳለባትና እንዴት አድርጋ መዝናናት ራሷን ኩል ማድረግ እንዳለባት እነግራታለሁ። ገና ልጅ ናት። ካሁኑ መሰበርና ካሁኑ ማዘን የለባትም። ራሷን ጠንካራ ጀግና አድርጋ ማሳለፍ ያለባት። እሱ ከሄርሜላ ጋር የፈለገበት ይሄዳል። እሷን ግን እዚህ ከዛ ከፈለገበት ሳምንትን ተቀመጠ 15 ቀን ሲመጣ እሷን እዚህ ቁጭ ብላ ነው የሚያገኛት። መሆን የለበትም። እናትሽ መታለች፣ የምትፈልገው ነገር አድርጋ ትመለሳለች። አብረሻት ትሄጃለሽ። አብረሻት ሄደሽ ልጅሽን ለእናትሽ ሰተሽ የፈለግሽበት ሀገር ላይ ሄደሽ መዝናናት ትችያለሽ። ልጁን ማየት ከፈለገ ሄዶ እናትሽ ጋር ልጁን አይቶ መመለስ ይችላል። አለቀ። በነገራችን ላይ የሄርሜላ ወዳጆችና የሩታ ጠላቶች እርስ በርስ ሊገዳደሩ ደርሰዋል። ይሄ ማለት ምን ማለት ነው? አብርሃም ሄርሜላን ነው የሚያገባው። እሱ የማግባትም ህልምም አላማም የሌለው ደናቁርት ነው። እሱ ጊዜውን ከአሁን በኋላ ላይ ኢንጆይ እያደረገ ከሄርሜላ ጋር ማለፍ ነው የሚፈልገው። ሄርሜላም ልጅ አላት፣ እሱ ልጅ አለው። መውለድ አይፈልጉም። አለቀ። እድሜያቸውን እየተንዘላዘሉ ማሳለፍ እሱ የራሳቸው ምርጫ ነው። ጓደኞቻቸው ግን ሊያገባ ነው፣ ሊሰርግ ነው። ሰርግ ተጠራጭ ብታምና ለምን ጦጦስ ወስዳችሁ አድሯትምቸውም። እኛ ምን ያገባል? የተጨማለቀችው የተግማማችሁ ነገ የምታለቅሰው ሄርሜላ እንጂ ሌላ ሰው አይደለም። ሩታ ቁጭ ብላ ትስቅባቸዋለች ነገ እሷ ስታለቅስ ማለት ነው። በነገራችን ላይ ሄርሜላ ማነች ሩታን ብዙዎች ሲወቅሷት ብዙዎች ሲያጠለጥሏትና ዛሬ ወደ ሄርሜላ የተገለበጡ ሰዎች ትናንትና ሩታንና አብርሃምን ቆመው ካላስገባንሽ ቤትሽን በጌጣጌጥ ካላሟላን ያሉ ሴቶች ናቸው ዛሬ ተገልብጠው ወደ ሄርሜላ ያሉት። ሩታ ወዳለን የዚህን ያህል ተጨቃጫቂና ነገረኛ የሆነችው ትናንትና እንዴት ፍቅር እንደሚሰጥ እንዴት ላይፍ እንደሚኖር እንዴት ወንድ ልጅ እንደሚያዝ በደንብ አድርጋችሁ አይታችኋታል። የፍቅርን ጥግ አሳይታ ተምራችሁባታል። ዛሬ ግን እሱ በላይዋ ላይ ሲሄድባት ነገራቶቹን ተቀይሩባት። ማናችንም ብንሆን ባላችን አይናችን እያየ እርጉዝ ሆናችሁ በላያችሁ ላይ ሲሄድባችሁ ነገረኛ ተጨቃጫቂ ላትሆኑ የምትችሉበት ምንም አይነት ምክንያት ሳትወጂ በግድሽ እያንዳንድሽ ነገረኛ ትሆኛለሽ። ያለሽበት ሁኔታ ሊያስገድድሽ ስለሚችል ማለት ነው። ሰላም ግን ጤና ይስጥልኝ ውድ ዩቲዩብ ቻናል ተከታታዮቼ፣ በዓለም ዙሪያ የኢትዮጵያ እንዲሁም ኤርትራውያን ያላችሁበት ሰላም ይደርሳል። ሰላማችሁ እንደምድራችሁ ብዙ ትርፍርፍ ይበልላችሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱ። ሁሉ ጊዜ እንደምናችሁ ፕሊዝ ቪዲዮ ጀምራችሁ ጨርሱልኝ። ቪዲዮ ቪው ከሌለው ምንም አይነት የምናገኘው ነገር የለንም እና ፕሊዝ እኔ ብዙዎች ተሰብረው እንዳይቀሩ ብዙዎች አሁን በአሁኑ ሰዓት ላይ ብዙዎች ባልና ሚስቶች እየተለያዩ ብዙዎች የልጅ እናትና አባት ሆነው እየተለያዩ በላያቸው ላይ ሴት እያመጡ በላያቸው ላይ የፈለጉትን እያደረጉ የምናይበት ሰዓት ነው። ይሄ ነገር በሩታ ይበቃል። ይሄ ነገር በማነች ስሟ በውብዬ ይበቃል። ብዙዎቻችን ድራማ ነው ስንል እዚህ ደርሰናል። ይሄ ድራማ ግን ማብቂያ የሌለው ድራማ ሆኖና መጨረሻው የመጨረሻ የሚያስጠላ ድራማ ሳይሆን ሪል ላይፍ ሆኖ ካሁን በኋላ የሚወጡ ሴቶች
በፍርሃት ትዳርን እንዳይኖሩ በፍርሃት ወንድን ቀርበው ፍቅራቸውን እንዳይጀምሩ ነገ ዛሬ ጀምሬ ነገ የሚቋረጥ በነገራችን ላይ እንትናንም እያያችኋት ነው። የማን ነበረ ስሙ ማን ነበረች በእናታችሁ? አላዛር። የአላዛር ሚስት እርጉዝ ናት። የአላዛር ሚስትም አሁን እየሆነች ያለችው ነገር ግቡና ተመልከቱ። ብዙ ሴቶች እርጉዝ ሆነው ባሎቻቸው ሲቀየሩባቸው፣ ብዙ ሴቶች እርጉዝ ሆነው በባህላቸው ጋር ከሌላ ሴት ጋር ሲሄዱ እያየን ያለ ነው። ይሄ ነገር ከአንዳንድ እየቀጠለ ነው የሚሄደው። በእያንዳንዳችን ቤት ውስጥ ከመግባቱ በፊት ነገራቶችን ሁላ ድራማ እያሉ በሚያቀርቡት ነገር ማስቆም ካልተቻለ ነገ አንቺ ቤት፣ አንተ ቤት፣ እናንተ ቤት ጠቅላላ ዞሮ መግባቱ አይቀርም ወዳጄ። እህትህ ላይ እናትህ ላይ እኔ ለምሳሌ ወንድ ልጆች አሉ። እኔ እናታቸው ነኝ። ልጆቼ ላይ ነገር ሊደገም የማይፈልገውን ነገር ዛሬ ማየት አልፈልግም። እህትህ ምንድነው ብቻ በአጠቃላይ በሴቶች ላይ የሚደረገው ነገር በአጠቃላይ ማለት መቆም ግድ አለበት። እነሱ እንደፈለጉ ልጅ ካስረገዙ በኋላ እንደፈለጉ የሚንዘራዘሩበት እንደፈለጉ የፈለጉበት ቦታ ላይ እየሄዱ እየተሽከረከሩ የሚመጡበትና እቤት ውስጥ የእሱን ልጅ የተሸከመችው ሰራተኛ ገረድ አይደለችም። ቤት ውስጥ ቁጭ ብላ የእሱን ሲመጣ ሲገባ ሲወጣ እየጠበቀች እያየች እርርቅ ድብን እያለች የምትኖረው ጊዜው የቴክኖሎጂ ዘመን ነው። የፈለግነውን አይተን የፈለግነውን መርጠን የፈለግነውን የምንኖርበት ጊዜ ላይ ነው ያለነው። የበድሮ በሬ ያረሰ ማንም የለም። ስለዚህ ይሄ ነገር እንዲቆም በሩታ እንዲበቃ በሄርሜላ እንዝህላልነት፣ በተለያዩ ሴቶች እንዝህላልነት፣ በተለያዩ ወንዶች እርካሽነት ሴትም እየተጎዳች ወንድም እየተጎዳ መሄድ የለበትም። ብዙ ሴቶችን በወንድ ላይ እንደሚያደርጉ ሴቶች እንዳሉ እወቁ። ወንድ ብቻ አይደለም በሚስቱ ላይ የሚሄደው፣ ሴትም በባሏ ላይ የምትሄዳለች። እና ሩታ በአሁን ሰዓት ላይ እንደፈለግሽ እውነት አንቺ በቤት ውስጥ ቁጭ ብለሽ እሱን የሳምንቱ ማነው በየ3 ቀን ውስጥ እንዲመጣና እሱ ለሱ በሚልሽ መንገድ ከተገዛሽለት እመኚኝ መቼም ነው ከአዲስ አበባ ወጥተሽ ልጅሽ እናትሽ ጋር ሄደሽ ማረፍ ማለት መቼም ማለት እሱ እንደፈለገ ሲሆን እያየሽው አንቺ ቁጭ ብለሽ አዲስ አበባ ውስጥ ብቻ ተሸናፊ መሆን የለብኝም መሄድ የለብኝም ለማንም ቤቴ ብሎ ነገር የለም። ተሸናፊነት አለም አሸናፊነት ነው ጥለሽ መሄድሽ ማለት ነው። እሱ ግን አሸነፍኳት ነው የሚለው። አንቺን እዛ ቁጭ አድርጎ እሱ እንደፈለገ ይሆናል። አንቺ ተሸንፈሽ ቤት ተቀመጭለታለሽ ማለት ነው። ስለዚህ መውጣት ልጅሽን ለእናትሽ ሰተሽ ዘና ማለት የፈለግሽበት ቅብርርማ የዛኔ ይነቅላል። ለካ ይቻላል ብሎ ይነቅላል። ልጅ ዝም ብሏል የሚመጣው። ልጅ ብዙ ዋጋ ነው የሚያስከፍል። ትናንትና ብዙ ተሰብረሻል። ትናንትና ብዙ አዝነሻል። ብዙ አልቀሰሻል። ትናንት ያለቀሽው ለቅሶ ዛሬ እንባ ዘለላ እንዲፈስሽ እንዳትፈጅለት በምንም ይሁን በምንም ማለት እሱ እዛ ይስቃል። እሱ እዛ እንደፈለገ ይሆናል። ከዛ ደግሞ ሲመጣ ልጁን ቤት ውስጥ በቅርብ ያገኘዋል። አንቺ ቁጭ ብለሽ ወይ ቤትሽ ሰራተኛ ይኖር እዛው አዲስ አበባ ውስጥ በፍጹም መሆን የለበትም። ልጅን እንዴት ማግኘት እንዳለበትና ከልጅ ጋር እንዴት ዋጋ ተከፍሎ ልጅ እንዴት መያዝና መንከባከብ እንዳለበት ማወቅ አለበት። አለቀ። አዲስ አበባ ውስጥ መቀመጥ የለብሽም። ወጥተሽ ሰተሽ ወጣ ማለት እንዲፈለግሽበት ውለሽ አድረሽ ብትገቢስ መብትሽ ነው። ልጅሽን ምናው እሱ ሲወስደው 3 ቀን 4 ቀን 5 ቀን ውጪ እሱ ጋር አድሮ ነበር። እናትሽ ልጅሽ ጋር ሰተሽ ሄደሽ የፈለግሽው ላይፍ ማየት መብትሽ ነው የኔ እናት። በአንድ ልጅማ በፍጹም መሰበር የሌለብሽ በፍጹም ጀግንነትሽን ማንነትሽን ማሳየት ያለብሽ። አይኖ ተሰበሪ ሴት አይደለሽም እናውቃለን። በንግግሩና በትላንትና ድርጊቱ ግን ዛሬ ማዛሽ ሲመጡ ደግሞ በጣም ተናድጃለሁ። መሆን የለበትም መውጣት ነው ያለብሽ አንቺ ከአዲስ አበባ ማለት ነው። ማን እንዳሸነፈ የዛን ይገባዋል። የእህቱን አፍ መክፈት ትያት የራሷን ኑሮ በስነ ስርዓት ያልኖረች ያንቺን ትናንትና በነገራችን ላይ ኤልዱ በጣም ጎበዝ ሴት ናት። ጸጥን ያለችው አልገባችም። አያገባኝም ነገር ሊገናኙ ይችላሉ ብላ ማለት ነው። እቺ ግን አቃጣሪ መሀል ትቀራለች። ጉዜ እሷ ነች መሀል የምትቀረው ማን
እንደገና ደግሞ ምን አለ መሰለሽ ሩታ ምነው በእንቁላሉ በቀጣችኝ እንዳትይ። ገና ለገና አብርሃም ከሄርሜላ ጋራ ላይፍ ጀምሯል። ገና ለገና አብርሃም ከሄርሜላ ጋራ ትዳር ይመሰርታል ብለሽ ያልፈለግሽውና ያልፈቀድሽው ህይወት ውስጥ በፍጹም እንድትጨማለቅ የማይፈቀድልሽ ራስሽን ለእንደዛ አይነት ነገር እንድትጋይበት አትፍቀጅለት። ሴትዮዋ ባህሌን ጎዳሁ ብላ ምን አለች አሉ እሱን እጎዳለሁ ብለሽ ራስሽን እንዳትጎጂ። ትዳር ትላንትና አይተሽዋል፣ አለቀ። ወንድ ቢሄድ ወንድ ይመጣል። ነገ ረዥም ጊዜ አለሽ። ነገ ልጅሽ ሲያድግ ልጅሽ ያንቺንና የአባቱን ላይፍ ያንቺንና የአባቱን አንቺን ምን ያህል መከራ ውስጥ እንዳሳለፈች 9 ወር ሙሉ ደስታ ሳይሰጥሽ 9 ወር ሙሉ እንዳስጨነቀሽ እንዳስለቀሰሽ አራስ ቤት የአራስነት ጣዕምሽን የአራስነት ወግሽን በአግባቡ ሳታይ ከአራስ ቤት ወጥተሽ እዚህ አዲስ አበባ አምጥቶ እንዲችው እንዳስለቀሰሽ እንዲችው እንዳስጨነቀሽ ያለውን ቁጭ ብለሽ ባትነግሪው እንኳን ሚዲያ ይነግረዋል። የኔ እናት ቁጭ ብሎ ራሱ ያል አባቴ እንዲህ ነበር ያደረገሽ፣ አባቴ እንዲህ ነበር ያስጨነቀሽ ብሎ ሲገባው የዛኔ ያንቺንና የአባቱን ጥቅም እና ጉዳት ይለየዋል። በነገራችን ላይ ወንድ ልጅ የፈለጋችሁትን ብታረጉለት አባቶች የፈለጋችሁን ብትሞቱለት ለእናቱ ነው። ብትሞትለት ለእናቱ ነው። ወንድ ልጅ ለእናቱ አለቀ። ለእናቱ የሚሰጠው ተንከባከበችው አልተንከባከበችው የምትፈልገውን አደረገችለት አላደረገችለት አባት የፈለገ ሞቶ ቢሆንለት ቢያደርግለት ለአባቱ አይሄድም ለእናቱ ነው እንጂ ማለት እሱ አሁን በሱ ቤት ጥሩ ነገር ያደረገ መስሎታል። ወይ ዋና ስለወሰደ ወይ መኪናው ቁጣቁ ስላዝናናው ወይም ደግሞ የሆነ ነገር ስላደረገው ያ ይመስለዋል የአባት ፍቅር። እሱ የአባት ፍቅር አይደለም። እናቴ ላይ ምን ያህል ተጫውተህባታል፣ በእናቴ ላይ ከምኔው እንዲያንን ነገር አደረግክ ብለህ ለልጅህ ቁስል ነው ያስቀመጥክለት። ባይገርም ካቶ አብርሃም ማለት ነው ቁስል ገና ሳላድግ ገና በዚህ ወሬ ነው አባዬ ከሌላ ሴት ጋር የሄደው ብሎ ነው ከጭንቅላቱ ሊያወጣ የሚችለው። ምን አለፋ ያ ልጆቼ እኔ ዛሬ አባታቸውን አይፈልጉም። አባታቸው ያለበት የደረሰበት ማየትም መስማትም አይፈልጉም። ያሳደገችልኝ እናቴ እየተንከራተትኩኝ በአረብ ሀገር ላይ እኔ የኖርኩትን ኑሮ እንዳይኖሩት ለነሱ የኖርኩት እነሱ እዛ ቁጭ ብለው አባታችን ሲሉ አባታቸውን ያላገኙት አባታቸው ከሌላ ትዳር ይዞ ሌላ ሴት ጋር እየኖረ የአባታቸውን ጣዕም የአባታቸውን ፍቅር የአባታቸውን ማንነት ሳያውቁ የኖሩት ልጆቼ ናቸው። ለኔ ያላቸውን ቦታ ለኔ ያላቸውን ክብር ለኔ ያላቸውን ፍቅር አናውቀውም ነው የሚሉት አባታቸው። እንኳን እንዲያርጓቸው ማለት ነው ቢንከባከባቸው እንኳን አይፈልጉትም አባታቸው። ምክንያቱም ወንድ ልጅ አይዶ ነው። ለማንኛውም እኔ ወደ ራሴ መግባት አልፈልግም። ከገባው ብዙ ስሜቴን የሚነኩት ነገሮች ስላሉ የማልፈልግበት እንትን ውስጥ እገባለሁኝና ስለ ራሴ ላይፍ ስናገር የሚቀድመኝ እንባ ነው። ያንን ደግሞ ማየት አልፈልግም በዚህ ሰዓት ላይ እና ሩታ እውነቴን ነው የምልሽ የማግባቱንም የመያዙንም ብቻ ኤንጆይ አድርጊ። ራስሽን ካገኘሽው ሰው ጋር ዘና በይ። ካገኘሽው ሰው ጋር ስልሽ ጓደኞች ይኖሩሻል፣ ፍቅረኛ ካለሽ ፍቅረኛ ሊኖርሽ ይችላል። አንድ ፍቅረኛ ይዘሽ ደስታን አይዶን ነው አላውቅም፣ የምሩን የሚሸቱን እየቀልድ ባላቅም ሽማግሌ ልክ ነው ምናምን፣ ይሄ መንዛዛት ነው። ትናንት ከትዳር ወጥተሽ ነገ ትዳር ውስጥ መግባት የሚባል ነገር እንዳታስቢ። በተለይ አንቺ ነሽ የተጎዳሽው። አብርሃም ጎዳሽ እንጂ አብርሃም አልተጎዳም። አንቺ ነሽ የተጎዳሽው። ከእርግዝና እስከ ውልደት እስከዚህ እስከሚደርስ ድረስ የተበደልሽው የተጎዳሽው አንቺ ነሽ። ያለቀሽው ያዘንሽው አንቺ ነሽ። በሆድሽ የተሸከምሽው በሆድሽ ያወጣሽው አንቺ ነሽ። እያጠባሽ ያለሽው አንቺ ነሽ። ዛሬ ትናንትና ይሄንን ተቀጥተሽ ዛሬ ደግሞ መልሰሽ እንዲህ አይነት ውስጥ ብትገቢ ነገ ደግሞ መልሶ የእግር እሳት ይሆንብሻል። ስለዚህ ገና ነሽ። ልጅሽን አሳድጊ፣ ዘና በይ። ራስሽን በጣም በቃ ወደ ራስሽ ላይ ስሪ። አሁን በሁሉ ነገሮች ራስሽ ላይ ስሪ። የኔ ልጅ ራስሽ ላይ ስሪ እና በተቻላችሁ መጠን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አድርሱልኝ። ለሷም እኔ ስልክ ቁጥሬን አስቀምጥና በስልክ ቁጥሬ ሁላ በዋትስአፕ ላይ እንድታወራኝ ነው የምፈልገው።
ከዚህ በፊት እንዝህላል የሆነ አሁን ስልኩትም ጠፋብኝ እንጂ ያኔ ፍቅር በነበሩ ሰዓት ላይ እሱ ለራሱ እና አወራቸው ነበር። እሱንም እሷንም በWhatsApp ላይ ማለት ነው። ግን ረጅም ጊዜ ነው ያኔ ፍቅር ደስ የሚል ፍቅር በነበሩበት ሰዓት ላይ ዋው ፍቅራችሁ ሲያምር ፍቅራችሁ እንዲህ ነው ያሳለፉት የፍቅር ጊዜ ነው በቃ እንደው አደራችሁ ምናምን ብዬ አወራቸው ነበርና እናመሰግናለን ምናምን እያሉ ነበር የሚመልሰው ብዙዎች ያው እንደሚያወሩት ማለት ነው። ስለዚህ አሁን ሩታን እኔ እንጃ አይዶን ነው ምን ብዬ እንደምናችሁ ብቻ ግን አላውቅም። ለማንኛውም ግን አዲስ አበባ በመቅረቷ ተናድጃለሁ። መቅረት የለባትም አይጠበቅባትም። በቃ እቺን እናትየው የምትጨርሰውን ፕሮግራሟን ጨርሳ ከአዲስ አበባ ወጥታ እናቷ ጋር ሄዳ እንደፈለጋ ዘና ማለት ትችላለች። ወሎ ሄዳል እሱ ወሎ አለው ለማንጨቆ ነው ሄዱ ወሎ የሚሄድበትን ልጁ ጋር በየሳምንቱ መመላለስ ያቅተዋል። ሂጂ ተሸናፊማ መሆን የለብሽም። ሂጂ ራስሽን ሪላክስ አድርጊ። የኔ እህት ሪላክስ ዘና ቤትሽን ቁልፍ ቀይረሽ ይሄ ግድግዳ ላይ የተቃጠልሽውን ፎቶ ለማንሽናሽ ቀልጠይ አንጁ እኔ እንደዛ ነው ያደረኩት። አንጇለሁ እኔ በህይወት እያለሁ ልጆቼን በአግባቡ ያላሳደገልኝ አባት ለልጆቼም አባት አለም ለኔም እኔ በህይወት የለም እኮ ነው እያልኩ ማወራው ካደረገኝ አንፃር ማለት ነው። በህይወት የለም ለኔ በህይወት የለም ለነሱም በህይወት አለ። በህይወት እያለ ግን የሌለ አጠገባቸው ላይ ማለት ነው አለቅ። ስለዚህ እንደዛ ነው ማድረግ አውርጅና ወደዛ የሆነ ወይ አልጋ ስራ አስቀምጥ ምናምን ለልጅሽ ማስታወሻ ይሆናል ብለሽ ካሽ ደግሞ ስልክሽ ላይ ወይም ደግሞ ባልገም ካለ በቂሽ ነው። ግድግዳ ላይ ነው አውርጅና ወይ አልጋ ስራ ወይ አንቺው አለቅ። እሱ በገባ ወጣ ቁጥር አታወርደኝም እንዴ ለምን አይተኛልሽ? ወደ እሷ ማለት ኩራት እንዲሰማት ታርገኝና ራስሽን ግድግዳሽ ላይ ቤትሽን በተለያዩ ጌጣጌጦች አጊጭ ቤትሽን አሊያም ደግሞ ያንቺና የልጅሽን አጊጭበት ያንቺን የብቻሽን አጊጭበት የናን ያባትሽን አጊጭበት ደግሞ ሌላ ገና ፍቅሩን በተለየ ወራቶች አሁን አንቨርሰሪ ነው የሚባለው የሚያከብሩት ማለት ነው። አሁን እኮ ነው ገና ሰርጋቸው እንኳን እንትን ካለ የዛሬ 15 ቀን የዛሬ ሳምንት ማማት ውስጥ አልነበረ ሰርጋቸው 1 አመት ሊሞላቸው ማለት በአንድ አመት ባልሞላ ጊዜ ውስጥ ሌላ ፍቅር የጀመረ ወንድ ልጅ ከረበት ሰቀለው ጌታ መቼም ነው የማይታሰው ማለት ነው። ለማንኛውም ላይክ ሼር ሰብስክራይብ ያደርጋችሁ አበረታቱኝ። ወዳችኋለሁ። አብረን ተያይዘን እንደግ። እኔ አይቼ የተመቸኝን የፈለኩትን ጥሩ መልዕክት ያለውን ጥሩ ምክር ያለውን በተለይ የፍሬውን ካዳመጣችሁ ፍሬ ቦረና በስማ እንዴት አባቱ እንደሚያስደስተኝ እንዴት አባቱ እንደሚያርካኝ ልክ እንደኔ ነው። በቃ አንዳንዴ ራሴን ነው ውስጥ ማየው እንዴ ይሄ ልጅ ጭንቅላታችን አንድ ነው እንደሚያስበው እንዳለ ብዬ የምለው ማለት ነውና ላይክ ሼር ሰብስክራይብ ያደረጋችሁ ይሄን ማበረታቱኝ። ያው የምትፈልጉትን ሼር ያደረጋችሁ አድርሱልኝ ማለት ወዳለኝ። አመሰግናለሁ።